ክርስትናን ወደ ዘር ከጠለፍከው አደጋ ነው የሚወድቀው። ክርስትና ከዘር በላይ የሆነ ነው። እውነት ነው። አየህ ክርስትና ከጎሳ በላይ የሆነ ነገር ነው። በጣም የሚገርመኝ ብዙ ሃይማኖቶች ወይም ብዙ የሃይማኖት ተቋማት የሃይማኖት አባል ነው የሚያደርጉ፣ ክርስትና ግን የክርስቶስ አካል ነው የሚያደርግ። የኦርቶዶክስ አባል አይደለም የሚያደርግ እውነተኛው ክርስትና። አዎ እውነተኛው ክርስትና የፕሮቴስታንት አባል አይደለም የሚያደርግ። ከጉድልማ ያወጣል። ክርስትና ከምንም ተወለድ ስትመጣ አዲስ ፍጥረት ነው። አየው ዘር ሁሉ ተቀየረ። አዲስ ፍጥረት ነው የምትሆነው። አዎ አሁን ማንንም ያልሆንክ ማለት ነው። አይ ማንነት የተረሳ ማለት ነው። ባሪያነት የለ፣ ጨዋነት የለ፣ አየህ ኦሮሞነት የለ፣ ትግሬነት የለ፣ ጉራጌነት የለ፣ ምን የለ፣ አዲስ ፍጥረት ነው። እንደው የተናገሯቸውን አባቶች የተናገሩትን አንዳንድ ቃላቶች እንስማ። በጣም የሚያሳዝነው አቡነ እንድሪያስ እንዲህ አሉ። እንደው ቀድመን እሳቸውን ስላነሳን እንጂ አቡነ ዘካርያስ አሉ፣ አቡነ ማርቆስ አሉ። እነሱን እናነሳለን፣ ሊቃውንቶችንም እናነሳለን። አቡነ እንድሪያስ እንዲህ አሉ። ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው አሉ። ልክ ዓለም የተጨነቀበት ዓለምን ያስደነገጠ እንደሆነ አድርገው ነው ያቀረቡትና ህገወጥ ነው አሉ። ህገወጥ ስብከት ነው፣ መስመር የለቀቀ የሳተ የመላ ኢትዮጵያ በመላ ኢትዮጵያ የማይታወቅ እሳቸው ሲገልጡ ሲያብራሩት ይሄንን የተናገሩት። ሌላ ግን ምንድነው በጣም የተናገሩት ጊዜን ተመልክተው ያሉት ቃል አለ። ጊዜን ተመልክተው በጊዜ ለመጠቀም ያጋጣሚ ስብከት እንጂ የእውነት አይደለም። ምን ማለት ነው? ይሄ በጣም ከባድ ነው። በሳቸው ነው መተርጎም ያለበት። እምልህ በሳቸው ነው መተርጎም ያለበት። ምን ማለት ነው ጊዜ? ጊዜን መጠቀም ማለት የትኛውን ጊዜ ነው? ወይም እንግዲህ አንድ ነገር አለ። ለምሳሌ ጠላት ሲደክም ጠላት ግራ ሲጋባ መተህ ብታጠቃው ጊዜን ተጠቅሞ አደጋ ጣለብኝ ይባላል። ልብ በል። አቡነ ገብርኤልን የሾሟቸው የኢትዮጵያ ሲኖዶስ ነው አይደለም? ስለዚህ አቡነ ገብርኤል የኢትዮጵያን ሲኖዶስ ለመበቀል የሚችሉበት ጠላትነት አላቸው ወይ ብዬን ይወስዳሉ። ወይም ሲኖዶስን ለማፍረስ ወይ ተወርተው ቆይተው ጊዜ አግኝተው ለመበቀል የመጡበት ጊዜ ነው ወይ ብለን ነው የምናስበው። ነገር ግን አይደለም። ቅዱስ ሲኖዶስ ተስማምቶ ፈቅዶ ጳጳስ ያደረጋቸው ናቸው። እንዲያውም እኒህ ሰውዬ ለክብር ያበቃቸው ራሱ ነው አይደለም የምንለው። በጣም ጥሩ። ሁለተኛ ጊዜ የሚባል ሲበድል ቆይቶ ሲጨቁን ቆይቶ አሁን ጭቆና በቃው በደል በቃ ተብሎ የተገለበጠ መንግስት ቢኖር እንዲህ በሚሆን ጊዜ ጠብቆ ለበቀል የተነሳ ሰው ሲሆን ነው ጊዜ የምትለው። አሁን ይሄ ደግሞ ሌላ ጣጣ ያመጣል። ምን ያደርጉ ነበር ሊቃነ ጳጳሳት ከዚህ በፊት እኒህ ሰው የጊዜ ጠብቀው ከመጡ የሚል ጥያቄ ያስመጣል። ከዚያ በፊት ምን እያደረጉ ነበር? እየበደሉ ነበር ማለት ነው? እየጨቆኑ ነበር ማለት ነው? በጊዜ ይጠቀሙ ነበር ማለት ነው? አየህ ይሄ ሌላ አንድምታ ያመጣባቸዋል። ምናልባት ከፖለቲካ አንጻር አይተውት ከሆነ ይሄ ለኛ ስላልተሰጠን እንዘለዋለን። በርጌታ ጽጌ እንዝለለው ምን ዘለው ምንድነው መሰለ? ይኸውልህ እዚያ የሐዋርያት ሥራ ምዕራፍ 1 ላይ እንደው የኢየሩሳሌም መንግስት መቼ ነው የምትመሰረተው አሉት ብለውታል። አብ በጊዜው የሚያደርገው ነገር ይሄ ለእናንተ አልተሰጣችሁም። ስለዚህ እኛ ወደ ወንጌል እንመለስና እንደው መምህር ጌታቸው እንደው መቼም እግዚአብሔር በሚያውቀው እግዚአብሔር ከፖለቲካ የፈወሰን ሰዎች ነን። አሜን። ያክስቴ ልጅ ቢመጣ ባክስቴ ልጅ አልመካም። ከጌታዬ በስተቀር የምመካበት አለኝ ብዬ ተስፋ አላደርግም። እፈልጋለሁ ና ብሎ ቢለኝ እንኳን እሱን ልመክረው ልገስጸው ሄድ ይሆናል እንጂ እድል ካገኘው እዚያ ቤት የመግባት እንዲህ እንዳታደርግ ተጠንቀቅ ልለው እችላለሁ እንጂ ጊዜ አገኘው ብዬ ከሱ የሆነ ቅባት ተቀብቼ ለመውጣት ወይም ደግሞ ጋርድ ይዤ ለመውጣት
ወይም ደግሞ የሆነ ነገር ለማግኘት እምሄድበት ጊዜ ዛሬ የተፈወሰ ህሊና ያለኝ ሰው ስለሆኑ በምንም ተአምር ዳግም የተወለደ ሰው ከነገድ ከቋንቋ የተዋጀ ሰው አሁን ወደዚህ ሐሳብ ይገባል። እኔ ራሴን ሳይው እንደዛ ነኝ። በዚህ በተፈወሰ ህሊና ሆነን ነው እኔ አሁን ነገሩን እንድናየው የምፈልገው። ፖለቲካ ውስጥ እንግባ ብለን ብንል አቡነ ገብርኤልና እኛ እውነት ለመናገር የሚያገናኘን ነገር ላይኖር ይችላል። እንዴ ፖለቲካ እንኳን እንዴ እንሽተት ብለን ብንል ራሳችን የሸጥን ወይ ደግሞ ሌላ ሰዎች አይነት ብለው ይበሉን ከፈለጉ ሐቁን ግን እንደው ማየቱ ጥሩ ነው ባይነኝ። ለምን መሰለህ አንተ እርግጥ ነው ፖለቲካ ብዙ ትፈራለህ፣ እኔ ደግሞ ብዙም ይሄን ያህል አይከብደኝም። ለምን መሰለህ ህሊናዬን ራሴን አይቼ ነው የምገባበት። አቡነ ገብርኤል ጊዜ ተጠቅመው የተባሉት እንደው አሁን አንተ ቅድም የተነተንካቸው ነገሮች እንዳሉ ነው። አቡነ ገብርኤል ከዚህ በፊት በንጉስ ገሊ፣ በፕሬዝዳንት ገሊ፣ በጠቅላይ ሚኒስትር ገሊ በእነንተና ፖለቲካ ተጨቆነው ተረግጠው ቦታ ሳይሰጣቸው አንገታቸውን ደፍተው የእነንተና ዘር ተብለው የኖሩ ናቸው የሚባል ታሪክ አልሰማንም። እውነት ለመናገር እንደማንኛውም ጳጳስ በሙያቸው በችሎታቸው በሚያስፈልገው ቦታ ሁሉ እየተላኩ ሲያገለግሉ የነበሩ ስማቸውን ማንነታቸውን ሳናውቃቸው ይኖሩ ጳጳስ ናቸው። ድንገት እኮ ነው ብቅ ያሉት እዚያ መድረክ ላይ ድንገት እኮ ነው የመጡት እንጂ እኮ አናውቃቸው። እንዲሁም እና አቡነ በርናባስ ናቸው የሚታወቁት እና አቡነ ጴጥሮስ ናቸው የሚታወቁት። እና አቡነ ገብርኤል ጥርት ያለ ወንጌል ከፖለቲካ ጋር የማይያዝ እንዲህ ብዬ ብናገር ማንም አይነካኝም እነንተና ምን ባለስልጣናት አሉልኝ ብለው የተናገሩ አይመስለኝም እግዚአብሔር በሚያውቀው። እና አቡነ አብርሃም ማናቸው አቡነ በርናባስ ነበሩ እዚያ መድረክ ላይ እሳቸው እየሰበኩ አቡነ በርናባስ ነበሩ። ከዚያ መድረክ ላይ አቡነ ዮሴፍ ነበሩ። በስቅለት ቀን የሆነ ጓዳ የግል አዳራሽ ሂደው ሰበኩ ስግደትን ትተው ተብሎ ነው አንዱ ክስ። አቡነ በርናባስም እኮ አልሰበኩም እንጂ ያ ስግደቱን ትተው እዚያ ውለዋል። አቡነ ዮሴፍም እኮ የሌላ ሀገር ተወላጅ ናቸው፣ አቡነ በርናባስም የሌላ ሀገር ተወላጅ ናቸው። ሶስቱም የተለያየ ሀገር ናቸው ያሉት፣ በክፍለ ሀገር ይለያያሉ በትውልድ። እኔ አውቃቸዋለሁ ሁሉንም አይደል እንዴ? ከተለያየ ቦታ ነው የመጡት። ነገር ግን ከስቅለት ከዚያ ስግደት ይልቅ ለህንጻ ፊት ለፊት ከስዕል ከመስገድ ይልቅ ያን የህይወት ቃል መስማት ይሻላል፣ ያን ጉባኤ ማጠናከር ይሻላል፣ ለወንጌል ይጠቅማል በሚል ቅንነት መንፈስ ከዚያ ጉባኤ በሽማግሌነት በክብር እንግዳ ተቀምጠው ፕሮግራሙን ሲከታተሉ በስክሪን ላይ ተናቸዋል። እንዲሁ ጳጳሳቱ እንዲህ ይሉ ነበር። የሚገርም ነገር ቤዛ ፍጡር አይባልም እያሉ ሰውዬ ሲናገሩ ደግሞ ከአባቶች ፊት መናገራቸው እውነት ልንገርህ ጤናማ አባት መሆናቸው ነው ያረጋገጡት። ከነዚህ አባቶች ፊት እንዴ መናፍቅነት ቢሆን ኑሮ እኮ እና አቡነ ዮሴፍ ብድግ ሁልክ እያሉ ይሄዱ ነበር። አልሄዱ። አዎ የተናገሩት መጽሐፍ ቅዱሳዊ እውነት ነው። እውነት ነው እኮ ምንም። ታዲያ ያንን እውነት በመጽሐፍ ቅዱስ መዳኘት ሲያቅት ዝክረ ኒቃውም ሆነ አባቶች ስለዚህ ጉዳይ አስተያየት እንዲሰጡ ሚዲያ ፊት ቁጭ ሲሉ እኔ በትምህርቱ ላይ ጥያቄ የለኝም፣ በትምህርቱ ላይ ምንም አይነት አስተያየት የለኝም፣ ወርቃማ ትምህርት ነው ማለት ሲገባቸው ጊዜ ተጠቅሞ ምን አመጣው? ይሄ ጊዜ እውነቴን ነው የምልህ ተንኮላቸው ነው ይሄንን ቃል ያመጣው ነው የምለው እኔ። ተንኮላቸው ክፋታቸው በጊዜ ተጠቅሞ ማለት ነገሩን የህዝብ ስሜት ወደ ፖለቲካ እንዲያዘንብን ለማድረግ በኋላ ሰሰማ ኦሮሞ ስለሆኑ የሚል ቃል ቲክቶክ ላይ ይወራ ጀመር። አሁን እሳቸው እውነት በዚህ መንፈስ ነው ያን ቃል የሰበኩት? እውነት ኦሮሞነት ነው ቤዛ ብቻ የሚል ነገር የሚያሰብክ? እኔ እግዚአብሔር በሚያውቀው አቡነ በርናባስ ንጹሕ ወንጌል አልሰበኩም እንዴ? ፍጡር ቤዛ ይባልም ብለው እሳቸው አቡነ አማላጃችን ኢየሱስ ክርስቶስ ነው ብለው አልሰበኩም እንዴ? የዘላለም ሊቀ ካህናት ኢየሱስ ክርስቶስ ነው ብለው አልሰበኩም እንዴ? እና እሳቸው ኦሮሞ ስላልሆኑ ነው ሊያሰኝ ይችላል። ለዚህ ነው እንግዲህ አሁን እኔ እንደው ቅድም ፈራ ተባ ያልኩት ምንድነው ክርስትናን ወደ ዘር ከጠለፍከው አደጋ ነው የሚወድቀው። ክርስትና ከዘር በላይ የሆነ ነው። እውነት ነው። አየህ ክርስትና ከጎሳ በላይ የሆነ ነገር ነው። በጣም የሚገርመኝ ብዙ ሃይማኖቶች ወይም ብዙ የሃይማኖት ተቋማት የሃይማኖት አባል ነው የሚያረጉ፣ ክርስትና ግን የክርስቶስ አካል ነው የሚያረግ።
የኦርቶዶክስ አባል አይደለም የሚያደርግህ እውነተኛው ክርስትና። አዎ እውነተኛው ክርስትና የፕሮቴስታንት አባል አይደለም የሚያደርግህ። ከቡድንማ ያወጣል። ክርስትና ከምንም ተወለድ ስትመጣ አዲስ ፍጥረት ነው። ትክክል። አየው ዘር ሁሉ ተቀየረ። አዲስ ፍጥረት ነው የምትሆነው። አዎ አሁን ማንንም ያልሆንክ ማለት ነው። አይ ማንነት የተረሳ ማለት ነው። ባሪያነት የለ፣ ጨዋነት የለ። አየህ ኦሮሞነት የለ፣ ትግሬነት የለ፣ ጉራጌነት የለ፣ ምን የለ፣ አዲስ ፍጥረት ነው። ታስታውሳለህ? የዛሬ 20 ዓመት እንጃኔ 25 ዓመት ታስታውስ እንደሆነ ክርስቲያን ከመሆኔ በፊት አማራ ነበርኩ የሚል ትራክ ብያለሁ፣ ጽፌያለሁ። እሱ የዛሬ 20 ዓመት በፊት እንደዛ ነው። አዎ ክርስቲያን ከመሆኔ በፊት አማራ ኦሮሞ ነበርኩ። እንዲያውም ያኔ ሃይማኖታዊ ችግርም ተፈጥሮ ሌላ ጣጣ ውስጥ ነበረ እና አንድ ቸርች ተዘግቷል በሁለት ጎራዎች መካከል። ልክ ነው። እና ጽፌያለሁ። ይደንቀኛል። የዛሬ 20 ዓመት ነው ለውጥ ያመጣ ነው። እኔ ምንድነው ማለት ክርስትና ፈጽሞ በስጋ ልደት የማንመካነን ይላል ጳውሎስ። መመካት ቢያስፈልጋል ደግሞ ነበር አለ፣ ግን በስጋ ማንመካ ነው የሚለው። አይተሃል? የስጋ ልደት የማይጎትተን አዲስ ፍጥረት ሆነናል። የቤተ ክርስቲያን አባል ብዙ ኦርቶዶክስ የሚያስጠላ የኦርቶዶክስ አባል ነው። አይተው እንደው እዚህ ጴንጤ አካባቢ የጴንጤ አባል ነው። አይተው እንደው ሪል የሆነው ክርስትና ግን የክርስቶስ አካል ነው የሚያደርግ። ስለዚህ የክርስቶስ አካል ስትሆን ምንም አይደለህም። አንተ አንደበት ውስጥ ይሄ ሊመጣ ይገባል። አብረን አገልግለን ስንት ዓመት አገልግለን ዛሬ አንተን ተመልሼ ከክርስትና በፊት በነበረ ሜንታሊቲ እንዴት ነው ማነሳ? መርጌታ ኦሮሞ ነበርክ፣ ጉራጌ ነበርክ፣ አማራ ነበርክ ብዬ ላነሳ የምችልበት ክርስቶስ አካል ውስጥ ከገባው በኋላ ብዙ ጊዜ የምትረጋታለች። እናንተ ይችን ካሜራማን እንድታስገቡልኝ ይፈልጋሉ። ይሁን የክርስቶስ አካልን ሳጠና የገባኝ አንድ ነገር ልንገር። አይ ቲንክ ትንሽ ወጣልን ይመስለኛል። የክርስቶስ አካልን ሳጠና ይሄ ነው ተልኮ። የክርስቶስ አካልን ሳጠና ምን አገኘው መሰለኝ? ድንገት የሚሰሩ ህንፃዎችን ተመለከተ። የሚሰሩ ህንፃዎችን ስትመለከት ብሎኬት ተደርድሮ ታያለህ መርጌታ አይደለም? ብሎኬቶቹ የሚሸጡት ብሎኬቶች 100 ብር ይሁን 200 ብር ይሁን ብቻ ተገዝተው ተደርድረዋል። ድንገት ያንን ብሎኬት ወስጄ ወይም ድንገት ገጭቼ ብሰብርበት ለሰውየው በ200 ብር ሂሳብ አንዱን ብሎኬት 100 ከሆነ የ100ውን አስቤ 20 ሺህ ብር 2 ሺህ ብር እሰጠዋለሁ። የገጨሁን ያህል የሰበርኩትን ያህል ያበላሽሁትን ያህል እከፍላለሁ። ልብ በል። ከወር ከሁለት ወር በኋላ እነዚያ ብሎኬቶች ግን ምን የመሰለ ህንፃ ተሰርተዋል፣ አልቀው ተጠናቋል። የኢትዮጵያ ንግድ ባንክን አስብልኝ ባይነ ያን የመሰለ ህንፃ ሆነው ተደርድረዋል። ባንኩን ሄጄ ከዚህ ውስጥ ብሎኬት በ500 ብር ሽጡልኝ ብለው ይሸጥልኛሉ። 500 ብር አይደለም ዋጋው ህንፃው ነው። አሁን ህንፃው አይተሃል? 10 ቢሊዮን አውጥቶ ከሆነ የብሎኬት ዋጋ የዚያ የድካም ዋጋ ሁሉ ተጋሪ ነው። አይሸጥልኝም ያንን። አይተሃል? ህንፃው ነው ዋጋው። አንድ ሰው በክርስቶስ ሲያምን የሚሆነው የክርስቶስ አካል ነው። መጀመሪያ ብቻውን ያለ ክርስቶስ በነበረበት ልክ እንደነበረው አይደለም። አሁን እናንተን የጣለ እኔን ጣለ ነው ነገሩ። አዎ ለምን ታሳድደኛለህ ነው በቃ። ለምን ታሳድደዋለህ የሚል ይቀራል። እውነት በቃ ትልቅ ነገር ነው። አይተሃል? ለምን ታሳድደኛለህ? ክርስቶስ ነው የሚሆነው። ደግሞ ይሄን ደግሞ ክርስቶስ እንሆናለን ብለው እንዳይንብኝ የክርስቶስ ነው የምንሆነው። አካሉ ውስጥ ነው የምንገባው። ቤተ ክርስቲያን ውስጥ እንዴት ዘር ታነሳለህ? እንዴት ጎሳ ታነሳለህ? ቤተ ክርስቲያኑ ዘረኞች እንኳን ሊገቡ ቢፈልግ ቤተ ክርስቲያን ግርግዳ ሆነ መከልከል ያለባት ዘረኝነትን ነው። አየህ፣ ዘረኝነትን ይዞ የሚገባ ክርስቲያን አይደለም፣ ዳግም አልተወለደም። አየው፣ እንዳለን ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ሰው ከመንፈስ ከተወለደ በኋላ የክርስቶስ አካል አዲስ ፍጥረት ነው። ይሄ ሰውየውን ወደዚህ ጎራ መጨመሩ ብዙ ጤናማነት አይደለም። እውነት ነው፣ ከክርስትና ይልቅ ጎሳ የሚበልጥባቸው እሳቤ ያላቸው ሰዎች የሉ ማለት አይደለም።
እነዚህን ሰዎች መክሮ ዘክሮ ወደ ተፈጠሩበት ዋና ለመመለስ የቤተ ክርስቲያን ፋንታ ነው። ስለዚህ ወዳጄ እንደው ነገሩን ያሰፋሁት ብፁዕ አቡነ ገብርኤልን ንግግር በተመለከተ በተቃርኖ የተናገሩት አሁን የጠራቸው አቡነ እንድርያስ ናቸው አይደለም? አቡነ እንድርያስ እሳቸው በድፍረት ቤዛችን ኢየሱስ ነው ባሉበት ቶንና ቁጭት ጭምር የተናገሩት ክደት ነው፣ ስህተት ነው። ድንግል ማርያም ነች፣ ይሄ አይደለችም የሚለው ክደት ነው፣ አዲስ ትምህርት ነው ብለው ተናገሩ። አየህ፣ ይሄ አሁን ምንን ያመጣል መሰለ? ማን ነው ክርስቲያን ከነዚህ ሰዎች ከሁለቱ አንዱ? እንዲህ አይነት ጥያቄ ሊያመጣ ነው። እንደው ወደዚህ አንተ ነመልሰ ያስገባኝ እንጂ ወደ አባቶች ንግግር ተመለስልኝ። ወደ አባቶች ንግግር አሁንም የአባቶች ንግግር እኮ በነገራችን ላይ እኛ ጊዜን ተጠቅሞ ባለ ጊዜ ሆኖ ያሉት ንግግር በጣም ጸያፍ እንደሆነ ከአንድ አባት የማይጠበቅ እንደሆነ እንዲሁ እኛ ሰውየው እውነት ጊዜ ተጠቅመው እንኳን አድርገውት ቢሆን ከዚህ እስካሁን ድረስ የተጨቆነው ይበቃናል ቢሉ ኑሮ ገብቷል። ባለ ጊዜ የሚያስበላቸው እስካሁን የተጨቆነው ይበቃናል፣ እስካሁን የተገፋነው ይበቃናል፣ እስካሁን አንገት የደፋነው ይበቃናል ብለው ቢሉ ለካ እንዲህ ማደጋ ነበር እንዴ በእግዚአብሔር ቤት ውስጥ? አሁን ነገር ተቀየረ ማለት ነው እግዚኦ ልንል እንችል ነበር። ባለ ጊዜ የሚያስበለን እንዲህ አመጣጥ ነበረ። ይሄ ባልተባለበት ሁኔታ ዝም ብሎ ነገርን ጎትቶ እዚያ ለመዘፍዘፍ እንደዚህ መባሉ ጸያፍ ነው እና ከዚህ አንፃር እንደው ትክክል ካልሆኑ እንኳን ሰውዬ ባለ ጊዜ ከማለት ይልቅስ ሊቃውንትን ሰብስበው ትምህርታቸው የኛ ትምህርት አይደለም፣ የኛ ትምህርት ማርያም ነች ቤዛ እናወግዛቸዋለን ቢሉ በቃ የተሻለ እሱ ነበር። እንደው አንድ ነገር ልጨምርህ። ብፁዕ አቡነ ማርቆስ የሌሎች አባቶችም እኮ አሉ እንደው እየመረጡ እያለፉ ምናልባት ጊዜ ካለ አንፃር እናየዋለን እንጂ ጊዜ እያበቃ እንዳይሆን ብፁዕ አቡነ ማርቆስ እንዲህ አሉ። እኒህ ሰውዬን ለስለስ ባላነጋገር በጣም ጦር የሆኑ ነገሮችን ይናገራሉ። ማርቆስ በነበሩ ጊዜ የቅባት ሃይማኖት ደጋፊ ሆነው በጣም ከባድ ብጥብጥ ተነስቶባቸው ነበረ። እንዴ ቅባት እኮ ክፋት የለውም ያወዛል፣ አያ ድርቀትን ያስወግድ ኦርቶዶክስ መድረክ ላይ ቆመው ሰምቻለሁ። እዚያም በተቃውሞ የተነሱ እና እንደዛ እያሉ ትንሽ ሁከት ተፈጥሮባቸው ነበርና እሳቸው ስለዚህ መልስ ሰጥተዋል ተጠይቀው። ኪያኪ ሰናይተ ዘፈጠረ ለቤዛ ዓለም። አየህ፣ ኪያኪ ሰናይተ ዘፈጠረ ለቤዛ ዓለም መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ። እግዚአብሔር ለዓለሙ ቤዛ አንቺን ፈጠረ። እግዚአብሔር ለዓለሙ ቤዛ አንቺን ፈጠረ። መሰረተ ሕይወት ማርያም፣ የሕይወታችን መሰረት ማርያም ወጥንተ መድኃኒት ዘእምቀዲሙ፣ ከጥንት ደግሞ የደህንነታችን ጥንት መጀመሪያ። በጣም እንዲሁ ጨካኝ የሆኑ ሰዎች ናቸው እና በጳጳስነት ማዕረግ ያሉ ሰውዬ እውነት ለመናገር ምን አለ እንደው ከአንድ ተራ ድርሰት ደራሲው ከማይታወቅ ሰውዬ ምንጭ አልባ ድርሰት እንደዚህ ብለው እንደው ማይሌት ላይ በየጊዜው ስለተዜመ ብቻ ቅዱስ ድርሰት የመላእክት ዜማ ተደርጎ ተወስዶ ይህን ያህል እንደዚህ ለትልቅ ሃይማኖታዊ ጉዳይ ይጠቀሳሉ። የሕይወታችን መሰረት ማርያም አንቺን ለዓለም ቤዛ ትሆኚ ዘንድ ፈጠረ ብለው የድንግል ማርያም መርጌታ ጽጌ ልጠይቅህ አንድ ነገር። እነዚህን ሰዎች ጳጳሳት አድርጎ የሾማቸው ማን ነው? እንግዲህ በሐዋርያት ሥራ 28 መሰረት እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያን ትጠብቋት ዘንድ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ ነው የሚለው። ስለዚህ እውነተኞቹን ጳጳሳት የሾማቸው እግዚአብሔር ነው አይደለም? እግዚአብሔር ነው ብለን ነው የምንለው። በጣም ጥሩ። እነዚህን ሰዎች በሐዋርያት ሥራ ምዕራፍ 1 ላይ መንፈስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ከምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሏቸዋል። ኦኬ። ስለዚህ የተሾሙ በእግዚአብሔር ቤተክርስቲያን የተሾሙ ጳጳሳት ስራቸው ስለ ክርስቶስ መመስከር ነው።
በገዛ ደግሞ የዋጃት ቤተክርስቲያን ደግሞ ምዕመናን ናቸው ህንጻ አይደለም አዎ ምዕመናን ናቸው ስለዚህ ምስክርነታቸው ስለ ኢየሱስ ግብር ነው ስለ ድንግል ማርያም ግብር አይደለም ስለ ማቴዎስ ግብር አይደለም ስለ ነቢያት ግብር አይደለም እግዚአብሔር ነገርን ሁሉ የጠቀለለበት ኢየሱስ ነው ዓለምን የፈጠረበት ኢየሱስ ነው ዓለምን ያዳነበት ኢየሱስ ነው ዓለምን የሚጠቀልልበት በኢየሱስ ነው ስለዚህ የእግዚአብሔርም ልብ የማንም እንደው ዋና መልእክት ኢየሱስ ነው እነዚህ ሰዎች የተሰሙት ለኢየሱስ አይደለም ዓለም ሳይፈጠር እኮ ነው ኤፌሶን ላይ የተጻፈው በውድ ልጁ ይሄን ነገር ጠቅልሎ ወስኑ ያስቀመጠው እኮ በልጁ በኢየሱስ ክርስቶስ ግን እሳቸው ምንድነው እንደ አንድ እንትን ማያ አድርገው አጠናክሮ የቀጠሉበት የተማርንባትን የሚሳደብ ትውልድ ባለጌ ትውልድ ተነሳ ለምንን የበላንባት ማስረጃው ደግሞ የሚያሳፍረኝ እንዴ አንተ በእንተ ስሟ ለማርያም ብለ ቁራሽ በልተ ትክዳታለህ ይሉሃል ይሄን ተብያለሁ አቡነ ድንግል ማርያምን ለመስበክ ማስረጃዬ ያለ ዕውቀት ዘመን ስለ ድንግል ማርያም ማውራቴ ነው ወይ ማስረጃው ማቴዎስ እንዲህ ብሎ ትክዳታለህ ለምን አይሉኝ ወንጌል እንዲህ ብሎ ለምን ትክዳታለህ ለምን አይሉኝም አይጠቅሱም ወንጌል የሚያስፈራሩ በመግብ በቁራሽ በእንጀራ በደሞዝ ያ ባህል በስልጣን ነው ስለዚህ እኔ የምልህ ይኸውልህ መንገድ እነዚህ ሊቃነ ጳጳሳት ስለ ኢየሱስ ምስክርነት ተጠርተው ስለ ድንግል ማርያም ምስክርነት ነፍሳችንን እንሰጣለን የሚሉ ለምንድን ነው ቆይ እስቲ ድንግል ማርያም ስበኩኝ ብላለች ወይ መስክሩልኝ ብላለች ወይ ልታሳይ ትችላለህ እኔ እንደ ሁሉ ጊዜ የሚጨንቅ ነገር አለ ከማቴዎስ እስከ ራእይ እንሂድና እኔ አንድ ሐዋርያ በድንግል ማርያም አማላጅነት እግዚአብሔርን ይጠይቃል ምክንያቱም ድንግል ማርያም ከፍጡራን በላይ ነች አይደል ምንለው ከፈጣሪ በታች አይደለችም ስለዚህ ከጳውሎስም ትበልጣለች አዎ ስለዚህ ጳውሎስ በሷ መማጸን አለበት እየሆነ ነው መቼ ያደረገው ጳውሎስ ድርሳነ ማርያም የሚባል አሁን በማህበረ ቅዱሳን የታተመ አንድ የሰኔ የመስከረም የጥቅምት የህዳር እያለ በየወሩ እንደ ድርሳናቱ የሚነበብ መጽሐፍ ተብሎ የተጻፈ መጽሐፍ አለ አሁን ወደዚህ ወደ ስቱዲዮ ከመግባቴ በፊት እሱን እያነበብኩ ነበር ጌታችን ለሐዋርያት ተገልጦ ድንግል ማርያም ከማረጓ በፊት ከሞት አስነስቶ እሱ ራሱ ቄስ ሆኖ ቀድሶ እሷን ራሱ ከሞት አስነስቶ አቁርቦ ይዟት ሲያርግ ሐዋርያትን ሰላም አለና የእናቴን ጉዳይ እስከ ምድር ዳርቻ ድረስ እንድትሰብኩ ብሎ አዘዟቸው አረገ ተብሎ በቤተክርስቲያን ስለዚህ ሐዋርያት አመፀኞች ናቸው የታዘዙትን አልፈጸሙም ማለት ነው አስብሏቸዋል ይሁን ጌታችን አግኝቷቸው የእናቴን ነገር አደራ እስካለም ፍጻሜ ሰበኩ ካላቸው አንዱ ሐዋርያ ስላልሰበከ አመፀኞች ናቸው አሳስተውናል ማለት ነውኛ እንግዲህ ቤተክርስቲያኒቱ አወዳደቋን ያከበደችበት የኑፋቄ ትምህርቷ ነው እንጂ ይሄ በጌታችን ትምህርትም በሐዋርያትም የለም ድንግል ማርያምን እንደምናውቃት በመጽሐፍ ቅዱስ ራሱን የቻለ አንድ ርዕስ ይዘን በሷ ጉዳይ የምንነጋገርበት ይኖረን ይሆናል እሺ ግን እኔ በቃ እኔ በዚህ ጥቅስ ልጨርስና የአባቶችን ቀጥልልኝ ይሁን እውነተኞቹ ሐዋርያት እኛ ግን የተሰቀለውን ክርስቶስን እንሰብካለን ያሉት ማለት ነው ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው አይሁድ ማለት ቤተ ሃይማኖት ማለት ነው የእምነት ሰው ማለት ነው በክርስቶስ ላይ ሃይማኖታዊ መልክ ላለው ኢየሱስ ማሰናከያ ነው አይወደድም ለአሕዛብ ሞኝነት ነው ኢየሱስን መከተል ለሃይማኖት ቤተሰቦች ግን ብዙ አማልክት ስላላቸው ማሰናከያ ነው ለምን መሰለ ያፈርስባቸዋል ኢየሱስን በሰበከ ቁጥር ብዙ ትምህርት ይፈርሳል ስለዚህ እኔ ጳውሎስ ምን አለ እኛ ግን የተሰቀለውን ክርስቶስን እንሰብካለን እና ልዩ ወንጌል ለምን እንደሚሰብኩ አይገባኝም እኔ ልዩ ወንጌል ልዩ ነገር ነው የሚሰብኩት እነዚህ ሰዎች anyway የአባቶችን ቀጥል ምንድነው የሚለው አቡነ ዘካርያስ እንዲህ አሉ ለምን ቤዛዊት ዓለም አትባልም ብለው ነው በቁጭት የተናገሩት ለምን ቤዛዊት ደግሞ በእድሜ ሽመገሉ ናቸው ሁሉም አሁን እነዚህ የተናገሩት ጳጳሳት በጣም ትልልቅ በእድሜያቸው ሽመገሉ ናቸው ለምን ቤዛዊት ዓለም አትባልም ለምን ይምጣ እስኪ
የሚከራከር ይምጣ። ይሄማ ክደት ነው። ቃል በቃል እኮ ጽፌው ነው እዚያ ጸጋ የተሰጣት ቤዛዊተ ዓለም ንግሥተ ሰማይ ወምድር ናት። ኢየሱስ እሺ የድሮዎቹ ቤዛ ብለው ሲጠሯት ያሁኖቹ ማን ነው የሚቃወም ብለው ነቢያትን ጠቅሰዋል፣ ሐዋርያትን ጠቅሰዋል፣ የቀደሙ አባቶችን ጠቅሰዋል። ድንግል ማርያም የዓለም ቤዛ እንደሆነች እሚል ዝም ብለው ነው የሚናገሩት። እገሌ አለ የሚሉት የላቸውም እኮ ዝም ብለው ራሳቸው ሲናገሩ ብቻ ዝም ብሎ አሁን ኢየሱስ ሲናገር እንደው ጥቅስ አምጣ ብለህ ልትለው ትችላለህ። ራሱ ነው ማስረጃ የምታደርገው። ጳውሎስን እኮ ማስረጃ አምጣ ብለህ አትከራከረው። ስለ ቤዛነት ሲናገር የተቀባ ሐዋርያና መሰረትም ስለሆነ ጳውሎስ ሲናገር አሜን ትላለህ እንጂ ማስረጃ አምጣ አትለው። ልክ እነዚህም እንደነዚያ ያህል ነው ራሳቸው ነው የሚቆጥሩት። ምንም ጥቅስ መጥቀስ አይጠበቅባቸው። ዝም ብለው ነው የሚናገሩት እንደፈለገ። ለዚህ ነው ውድቀቱ የሚሰፋባቸው። ስለዚህ ከፊቴ ከተቀመጠው መጽሐፍ ቅዱስ ውስጥ ነው እንግዲህ ወንጌል መክበበ አየህ መጽሐፉ ከፊት ለፊታችሁ መጽሐፍ ቅዱስ ተቀምጧል። አይገለጥም እንጂ አይገለጥም። ይሄ ነው ቤዛዊት ያላላት ይሄ ነው እንጂ መጽሐፍቱ ሁሉ ያላት ነው። ከፊቴ ከተቀመጠው መጽሐፍ ቅዱስ ውስጥ ነው እንጂ ያሉት እኮ ይሄ ነው ያላላት እንጂ መጽሐፍቱ ሁሉ ነቢያት ሁሉ መስከረዋል እያሉ እኮ ነው። እንግዲህ ወንጌል መክበበ መጽሐፍት ነው ቢልም ባይልም አየው ወንጌል መክበበ መጽሐፍት ነው። ምን ማለት ነው? አሁን እዚህ ላይ ጥሩ አባባል ተናግረው ነበር፣ አልተጠቀሙበትም። መክበበ መጽሐፍት ያለውን ሲያብራሩ የመጽሐፍቶች ሁሉ ገላጭ፣ የመጽሐፍቶች ሁሉ ወሳኝ፣ የመጽሐፍቶች ሁሉ አባት፣ የመጽሐፍቶች ሁሉ መንደሻ ነው እና ከዚህ መጽሐፍት ደግሞ ሁሉን አንጠብቅም። መነሻችን ነው እንጂ የምንጨምረው አለ ብለው የተናገሩ ሰው ናቸውና ድንግል ማርያምን ለምንድን ነው የዓለም ቤዛ ማትባል? ቤዛዊተ ኩሉ ዓለምማ ትባላለች፣ ንግሥተ ሰማይና ወምድር ናት በማለት ድንግል ማርያምን ይሄን ያህል ተናግረዋል። ከቀደሙት አባቶች አንድ አባት አብሬ አያይዤ ልጨምር። አንድ አባት ስማቸውን ከዚያ ላይ ተጽፎ አላገኘሁትም። የምንበለው የማርያምን ስጋ ነው ብለዋል። መስቀል ላይ የተሰቀለው የሷ ስጋ ነው ብለዋል። የምንጠጣው ደም የሷ ደም ነው። አሁን ሲኖዶስ አለ ሲኖዶስ ሊቃውንት አለ በቤተ ክርስቲያኒቱ ውስጥ መምህራን አሉ፣ ይስማማሉ በዚህ ሐሳብ። ከዚህ የበለጠ ኑፋቄ ምን ተደርጎ ያውቃል? ይኸውልህ ይሄ ለነሱ ክብራቸው ነው። ይሄ ለነሱ ትክክለኛ መሰረት የዶክትሪን ኦርቶዶክሳዊነት ነው። አሁን ታዲያ ይህችን ቤተ ክርስቲያን እግዚአብሔር ቢያፈርሳትስ አሁን ጤናማ ፍርድ አይደለም ወይ የሚሆነው? በዚህ እምነቷ እየጠበቃት እንዳለ ነው የሚያስቡት። አሁን ይኸውልህ መምህር ጌታቸው በእነሱ ቤት አሁን ኢየሱስን አማላጅ ነው ማለት ፍጡር ነው እንደማለት ያህል ከአብ ያሳነስ ነው። አንድ ጊዜ አቡነ ቀውስጦስ የተባሉ አባት ማህበረ ቅዱሳን ሚዲያ ላይ ቀርበው ለመናፍቃን መልስ ሲሰጡ አማላጅ ነው የሚሏችሁ እኮ ከአብና ከመንፈስ ቅዱስ ያሳነሱት ፍጡር ነው ሊሏችሁ ነው። የሰላሌ ሀገረ ስብከት ሊቀ ጳጳስ የነበሩት ሰላሌ። እንግዲህ ተመልከት፣ እኒህ ሰዎች ኢየሱስን በዚህ መንገድ የተረዱ ፍጹም አምላክነት ትስብእትንና መለኮትን እንዴት አድርገው አዋህደውና እንዴት አድርገው ግብሩን እንደሚገልጡ ማወቅ የተሳናቸው አባቶች ናቸው። አሁን በአንድ በኩል መስፈርት አሟልተው የመጡ አባቶች ስላይደሉ ለመተቸት በጣም እየተቸገርን ነው። እንዴ የዘመኑ መናፍቅ አሉ መጋቢ ሐዲስ፣ የዘመኑ መናፍቅ እንደ አርዮስ የተማሩ አለመሆናቸው የጠቀመን። እንግዲህ ተመልከት፣ አርዮስ ቢሆን ኑሮ ጉድ ፈልቶ ኑሯል ማለት ነው። ስለዚህ እኛ እንደ አርዮስ ያልተማርን በመሆናችን ዘርፌን መናፍቅ ሆነች ይሉኛል ሰዎች እየመጡ አሉ ራሳቸው ሲናገሩ። ዘርፌ በምን አቅሟ ነው መናፍቅ የምትሆነው? ለካ መናፍቅነትም እውቀት ይጠይቃል ማለት ነው። ስለዚህ መናፍቅነት እውቀት ከሆነ አለማወቅ ግን ክህደት ነው። በጣም እንግዲህ እናድርግ። በጣም ሰፊ ነገር ነው የነካካ ነው። ምንድነው እንግዲህ ወደ ማጠቃለያ እንመጣና ሐሳብን ትገልጣለህ፣ ማሳሰቢያም የምንሰጠው ይኖረናል።
የተከበራችሁ ተመልካቾቻችን እያልን እየተነጋገርን ያለነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ችግሮቿ መቼና እንዴት ተፈጠሩ፣ አሁን ላለችበት ውድቀት በምን ምክንያት ተጋለጠች እያልን ያለነው። ነገር እያነሳው ሰፋ እያለ ቢሄድም እንቀጥላለን፣ አላጠናቀቅንም። መርጌታ ጽጌ እንግዲህ የዛሬውን በዚህ ለማብቃት እንገደዳለን፣ ግን አንድ ነገር ነው የምናደርገው። ጠቅለል ሳረገው ዛሬ የተነጋገርንባቸው ነገሮቻችን የኢትዮጵያ ቤተክርስቲያን ችግር ውጫዊ ነው እያሉ ጣትን ከመቀሰር ይልቅስ ችግሮቿ ውስጣዊ ስለሆኑ ውስጣዊ ችግሮቿን በመፈተሽ እግዚአብሔር የሰጣትን እድል በመጠቀም በማረም ወደ ቀደመ የወንጌል ክብር ልትመለስ ይገባታል እያልን ነው። ችግሮቿን እየጠቆምን ነው። በመጽሐፍ ጽፈናል፣ በጋዜጣዎች ጽፈናል። አሁን በዩቲዩብ በቲክቶክ እየተነገረ ነው፣ የተገለጠ ነው ያለው። ስለዚህ ለአባቶቻችን፣ ለወጣቶቻችን፣ ለወንድሞቻችን፣ ለካህናት፣ ለዲያቆናቶች፣ ለምእመኑ፣ ለሰንበት ትምህርት ቤት ተማሪዎች መልእክት እናስተላልፍና የዛሬውን እንጠቅልል። በዚህ አጠቃላይ ሁኔታ መልእክትን እስቲ እንደው ግለጥና በኋላ የራሴንም ተናግሬ እንጨርሳለን። እሺ፣ አመሰግናለሁ። እኔ አንድ ነገር እንደው ለተመልካቾቻችን ከመጀመሪያ ጀምሮ ነገሩ ከመነሻ ጀምሮ እያከበርነው ነው ያመጣነው። ውይይታችንን እያከበርነው እያጠነከርነው በጣም ጠለቅ ያለ ትልቅ ቁም ነገር የሚያስጨብጥ ወቅታዊ ነገሮችን ደግሞ ህዝቡ እንዲፈትሽ የሚያደርግ ነገር ነው እየተናገርን የቆየ ነውና በተለይ ደግሞ ዛሬ ምናልባት ተገናኝተን ምናልባት ስንት ክፍል እንደሚሆን አናውቅም የተወያየንበት በጣም ጠንከር ያለና እጅግ ማራኪ የማህበረሰቡን ትኩረት የሚስብ ነው። እሺ እንግዲህ የተወደዳችሁ የክርስቶስ ቤተሰቦች ይህንን ፕሮግራም ከመጀመሪያ ጀምራችሁ እንድትከታተሉ ክፍል 1ን ሳታዩ ክፍል 2 ላይ ብትገቡ ወደ ኋላ ያለውን ክፍል 1ን እንድትመለከቱት ነው አደራ የምለው። ምክንያቱም ተከታታይነቱና ወጥነቱ ልክ እንደ አንድ መሰረታዊ የክርስትና ትምህርት ተደርጎ ስለሚታሰብ ነው። እናንተም ተጠቀሙበታላችሁ፣ ታስተምሩበታላችሁ። ይሄንን ነገር በሚገባ ፍሰቱን ጠብቃችሁ ከተከታተላችሁትና እንደውም አንዳንዶች ጎበዞች አላችሁ በደብተሬ ገልብጨዋለሁኝ እናንተ ትምህርት ያላችሁ ሰዎች አላችሁ። በጣም የምትደነቁ የምትገርሙ፣ እግዚአብሔር ይባርካችሁ፣ እናደንቃችኋለን። እናንተ ይህ እንግዲህ ለእናንተ መሰረታዊና ወሳኝ ትምህርት ነው። በዚህ አጋጣሚ ወንጌላውያን የሆናችሁ ኦርቶዶክሳውያን እህት ወንድሞቻችን ሁላችሁ አባቶችን ብትሆኑ እንደው ስማችን ለምን በእነዚህ ሰዎች ይነሳል አያርፉም ወይ አይበቃቸውም ወይ ብላችሁ እባካችሁን ትችቱን እንድታቆሙ አደራ ነው የምንለው። ይልቅስ ችግሩን በጋራ እንወያይበት፣ ችግሩን በጋራ እንፍተው፣ ወደ መፍትሄው እንሄድ። እድሜ ልካችን የዘላለም ሕይወትን ነው እያጣን ያለ ነው፣ ከዘላለም ሕይወት ነው እየጠፋን ያለ ነው። ስለዚህ በእግዚአብሔር ልጅ በኢየሱስ ክርስቶስ በእውነተኛ እረኛ ፊት መቆማችን በፍርድ ዙፋን ፊት መቆማችን አይቀርምና እባካችሁን ለሽልማት የሚያበቃንን ስራ እንስራ። ቤተክርስቲያናችን ሕይወት የምታገኝበትን ከሞት የምታመልጥበትን የሕይወት ቃል ይዛ እንድትመጣ ውስጣዊ ችግሮቿን በቅንነት እንመርምር። ታምረ ማርያምን ስህተት አለበት ማለት ድንግል ማርያምን መቃወም ማለት አይደለም። ይህንን እንድትረዱልን እንፈልጋለን። ገድላት ድርሳናትን ስህተት አለባቸው ይታረሙ፣ እንዲሁ ያቁሙ፣ አገልግሎት ያቁሙ በቃ ማለት ቅዱሳንን መቃወም ማለት አይደለም። ይልቁንም ለወንጌል ትልቁን ስፍራ መስጠት ነው። ከኢየሱስ ክርስቶስ የበለጠ የምንሰብከው አልቀን የምናየው ለሕይወታችን ቤዛና መሰረት አድርገን የምንሰብከው ሌላ ማንም ስለሌለ ለፍጥረት ስበኩት የተባለው እርሱ ስለሆነ፣ ስለዚህ እባካችሁን ወገኖቻችን እንደ ጠላት በሚቆጥር ሐሳብና መንፈስ አትመልከቱን። ይልቁንም ደግሞ ለዚህ ቤተክርስቲያን የምንቆጭ የሚሰማን የምንደማና የምንቆስል ደግሞ ዋጋ ለመክፈል የተዘጋጀን እንደሆነ አድርጋችሁ እንድታስቡ ነው የምንፈልገው። እግዚአብሔር ይባርካችሁ። ቀጣዩ ደግሞ ከዚህ ያራቀ ይህንን መሰል ሐሳብ ይዘን እንመጣለን። እግዚአብሔር ጸጋውን ያብዛላችሁ። በእኔ በኩል ጨርሻለሁ። የተወደዳችሁና የተከበራችሁ የዩቲዩብ፣ የፌስቡክ፣ የቲክቶክ አገልግሎት ተከታታዮቻችን እንግዲህ እስካሁን ድረስ እያቀረብንላችሁ በኢትዮጵያ ቤተክርስቲያን አጠቃላይ ችግሮች ምን እንደሚመስሉ፣ ችግሮቹ ውስጣዊ ናቸው ውጫዊ በሚለው ላይ ሰፋ ያለ ማብራሪያ እንዳገኛችሁ ተስፋ እናደርጋለን። የዛሬውን በዚህ እናበቃና የሚቀጥለውን ደግሞ ፕሮግራም በሚቀጥለው ጊዜ ይዘን እንቀርባለን። አላለቀም፣ እንድትከታተሉን አደራ እላለሁ።